በጂኦግራፊም በታሪክም በህግም በህልውናም በፈለጋችሁት አስፔክት ብትመለከቱት የአሰብ ወደብ የኛ አንጡራ ሀብታችን ነው። ወደብ አይደለም አሰብ ምጽዋ ጭምርኛ ነው። የመጀመሪያው ቁጥር 1 ነጥብ ኤርትራ የምትባል ሀገር አልነበረችም። ከመቼ ጀምሮ? ከ1890 ዓመተ ምህረት ጀምሮ እስከ 1941 ለ50 ዓመታት ኤርትራ በጣሊያን ቅኝ ስር ገባች። ጣሊያን እንደምታውቁት ኤርትራን ያዘች፣ ሶማሊያን ያዘች፣ ሊቢያን ያዘች። ሁለተኛ ዓለም ጦርነት ሲጠናቀቅ የተባበሩት መንግስታት ድርጅት ተሰበሰበ። ሶማሊያ፣ ሊቢያና ኤርትራ ምን ይሆኑ ሲባል ሶማሊያ ላይ ጊዜዋን ጠብቃ ነጻ ትውጣ፣ ሁሉም ተስማሙ። ሊቢያ ላይ ጊዜዋን ጠብቃ ነጻ ትውጣ፣ ሁሉም ተስማሙ። ኤርትራ ላይ ሲመጣ ግን ሀያላኑ የወቅቱ ሀያላን ግጭት ውስጥ ገቡ። ስለዚህ አሜሪካ ምን አለች? ምንም ሳንደክም ከኢትዮጵያ ጋር የነበረች ስለሆነች ኢትዮጵያና ኤርትራ ይቀላቀሉ አለች። ሩሲያ ደግሞ የለም ትገንጠል አለች። ለምን? ወቅቱ የቀዝቃዛው ዓለም ጦርነት ነው። እንደምታውቁት ሁለት ሌላ ሀያላን ናቸው ያሉት። ብዙ ጊዜ ሰዎች ሌላ ሀያሉን ያበዛቸዋል። አይበዙም፣ ሁለት ናቸው። there were only two super powers። ካፒታሊስቱን ብሎክ የምትመራው አሜሪካና ሶሻሊስት ብሎክ የምትመራው ሩሲያ። ሁለት ሱፐር ፓወር ብቻ ነበር የነበረው። ሁለቱ ሀያላን አሜሪካ ትቀላቀል፣ ሩሲያ ትገንጠል ነው። ጓቴማላና ፓኪስታን ኤርትራ መገንጠል አለባት አሉ። የሩሲያን አቋም ደገፉ። ኤርትራ መገንጠል አለባት አሉ። ኖርዌይ ደግሞ የለም የአሜሪካን አቋም በመደገፍ ኤርትራ ከኢትዮጵያ ጋር መቀላቀል አለባት አለች አሉ። በርማና ሳውዝ አፍሪካ ደግሞ መካከለኛው ነው የሚሻለው፣ በፌዴራል ስትራክቸር ይሄን አብራራዋለሁ፣ በፌዴሬሽን ይተሳሰሩ የሚል ነገር አመጡ። በመጨረሻ ላይ የተባበሩት መንግስታት ድርጅት ያለምንም ድምጽ ታቅቦ በሙሉ ድምጽ እዚህ ጋር ነው በደንብ የምታሰምሩልኝ ዩናኒመስ ዲሲሽን አድርገው ኢትዮጵያና ኤርትራ በፌዴሬሽን ይተሳሰሩ አሉ። ይሄ ምን ማለት ነው? እዚህ ውስጥ ምን ዝርዝሮች አሉ የሚለው ማየት ያስፈልጋል። አንደኛ ኤርትራ በሶስት ነገሮች ላይ ህገ መንግስት እንዲኖራት፣ የውስጥ አስተዳደር እንዲኖራት፣ ሌጂስሌቲቭ አሰምብሊ እንዲኖራት፣ የራሷ የሆነ ልክ እንደ ኦሮሚያ ምክር ቤት፣ እንደ አማራ ክልል ምክር ቤት፣ እንደ ተለያዩ ክልሎች ምክር ቤት ሌጂስሌቲቭ አሰምብሊ፣ ኢንተርናል አድሚኒስትሬሽን እና ኮንስቲቱሽን እንዲኖራት አደረጉ። ያው እንደምታውቁት ኮንስቲቱሽን ወጣ በተባበሩት መንግስታት ድርጅት። ኤርትራ ምንድናት ማለት ነው? የፌዴራሉ አንድ አካል ናት። ሆኖ አሉና ግልጽ አድርገው አስቀመጡ ፌዴራል መሆኑን። ኢትዮጵያ ደግሞ አሉ ንጉሱ በኢትዮጵያ አስተዳደር ውስጥ አንደኛ፣ እነዚህ በደንብ ያዙልኝ በእናታችሁ፣ ሚሊተሪ የኢትዮጵያ ነው። ኤርትራ ሚሊተሪ አይኖራትም። ሚሊተሪ ያዙልኝ፣ ሚሊተሪ ኢትዮጵያ ነው። ገንዘብ ማሳተም ኤርትራ የራሷን አትችልም። ገንዘብ የምታሳትመው ኢትዮጵያ ናት። የውጭ ጉዳይ ፎሬን አፌር ለኤርትራ አይፈቀድም። ፎሬን አፌር የኛ ነው። አጠቃላይ የውጭ ግንኙነት፣ የውጭ ንግድ፣ የውጭ ዲፕሎማሲ ወዘተርፈ የኛ ነው። 100% ወደብ የምታስተዳድረው ኢትዮጵያ ናት። ስለዚህ ቁጭ ብሎ አሁንም ያለ ያልተሻረ ዲሴምበር 15 ቀን 1950 ዓመተ ምህረት የወጣው የተባበሩት መንግስታት ድርጅት ቻርተር 390 ሪዞሉሽን ነው። ሪዞሉሽን 390 ንዑስ አንቀጽ 5 ያለው ሪዞሉሽን በግልጽ ኢን ኤክስፕሊሲት ተርምስ ኢን ብላክ ኤንድ ዋይት ስትፈልጉ ከለር ዳርጉት እንደሚያሳየው ወደብ ዋና ርዕሳችን የኢትዮጵያ ነው። ወደብ የኢትዮጵያ ነው፣ ለኢትዮጵያ ወሰነ። ከዚህ በኋላ ምን ተፈጠረ ብለን ስናስብ ማን ከደው ስህተት ኃይለ ሥላሴ ሰሩ። ይሄው ምንድነው? ኢትዮጵያን ከኤርትራ ጋር ማቀላቀል ይፈልጉ በነበሩ የውጭ ኃይሎች የውጭ መንግስታት በመደገፍ አይዟቸው በማለት በ1962 ልክ ኤርትራ ፌዴሬሽኑን ከወሰደች በኋላ በ1962 10 ዓመት አካባቢ ገደማ ፈቀቅ እንዳለን ወደ ኢትዮጵያ ቀላቀሏት። የምን ኮንስቲቱሽን የምን ኤርትራ የውስጥ ነፃነት እንዲህ የሚባል አላውቅም፣ አንድ ክፍለ ሀገር ነሻሉና አቀላቀሏት። በዚህ ጊዜ ኤርትራውያን የበረሃ ትግል ጀመሩ። ያ የበረሃ ትግል ትክክለኛ ጥያቄ ነበር። ምክንያቱም በጉልበት ነበረ ተጨፍልቀው የገቡት። በዛ ሰዓት ኃይለ ሥላሴ ድምጽ እንዲሰጥ አድርገው ቢሆን ኖሮ አብዛኛው ኤርትራዊ ዩኒየኑን የሚደግፍ ነበር። ዩኒየኒስት ፓርቲው በጣም ደጋፊ ነበረው ከሴፓሬቲስት እንድገንጠል ከሚሉት ይልቅ። እዛ ጋር ኃይለ ሥላሴ ስተሰሩ ስህተት ቢሰሩና ቢቀላቀሉ ምንድን ነው ያደረጉት? ፌዴራል የነበረውን ወደ አሃዳዊ ያመጡት። ይህም በደንብ እዚህ ጋር ማየት አለብን። ፌዴራል የነበረውን ወደ አሃዳዊ ያመጡት። ከዛ ውጭ ግን የወደቡን ስለሆነ መጀመሪያ የምፈልገው የፌዴራል ዩኒታሪ ኮንፌዴሬሽን መጨረሻ ላይ ያሳያችኋለሁ። ያው ታውቁታላችሁ፣ ግን ትንሽ አብሮት ለመፍጠር ያህል ነው። ከዛ በኋላ ኤርትራውያን ተዋግተው ቆይተው እንግዲህ 50 ዓመት በጣሊያን 10 ዓመት በብሪታንያ ስር የነበረችው ኤርትራ ሀገር ሆና የማታውቀው ኤርትራ ለመጀመሪያ ጊዜ ኤርትራ ሀገር ሆና ተመልከቱ። ያኔ የጣሊያን ቅኝ ግዛት ናት እንጂ እንደ አፍሪካ እንደሌሎቹ ሀገር አይደለችም ኤርትራ። ማናት ጉዳዩን በሙሉ የምትፈጽመው? ጣሊያን ናት። ስለዚህ አንድም ቀን በታሪክ ውስጥ ህወሓት እስከሚገባበት ጊዜ ድረስ ኤርትራ ሉዓላዊ ሀገር ሆና በየትኛውም ዓለም አቀፍ ድርጅት ገብታ አታውቅም። የትኛውንም ደብዳቤ ተጻጽፋ አታውቅም። ሀገር መሆኗም አይታወቅም። ስሟም የተሰጣት በጣሊያን ነው። ስም ሲሰጣት ግን ኦቨርሲስ ተሪተሪ ነበረች። የጣሊያን አንድ ግዛት ነበረች። ኦቨርሲስ ተሪተሪ ናት። ማን? ኤርትራ። የማን? የጣሊያን። ስለዚህ ሀገር ሆና አታውቅም። በየትኛውም መመዘኛ ሀገር ሆና አታውቅም። ይሄንን በደንብ አድርጋችሁ አስምሩበት። አሰብ ራስ ገዝ ነው። ኤርትራ ራስ ገዝ ነው። ትግራይ ራስ ገዝ ነው። 5 ራስ ገዞች ነበሩ። 25 አስተዳደር አካባቢዎች ነበሩ።
እና እነዚህ ኤርትራ ራሱን የቻለ ራስ ገዝ፣ አሰብ ራሱን የቻለ ራስ ገዝ፣ እንደገና ደግሞ ትግራይ ራሱን የቻለ ራስ ገዝ ነው። ስለዚህ ራስ ገዝ የሆነችውን ራሷን የቻለችውን ክፍለ ሀገር እየታወቀ የራሱ አስተዳዳሪ ያለው የራሱ ክልል የሆነ አሰብ የተባለውን ትልቁን ራስ ገዝ በነፃ ሸለሟቸው። መታፈናችንን ተቀበሉት። ባንድነታቸውን አረጋገጡ። ህወሓቶች ባንድነታቸውን አረጋግጠው ሰጡ። ሲሰጡ ህጋዊ ነበር ወይ ስንል ህጋዊ አይደሉም ህወሓቶች። ዋይ ገና የሽግግር መንግስት ላይ ያለ ነው። የህዝብ ተወካዮች ምክር ቤት የለም። ኢትዮጵያውያን በወኪሎቻቸው አማካይነት እንኳን ኤርትራን አሳልፈው ሰጥተዋል እንዳንል ተወካዮች የሉም። የሽግግር መንግስት ነው። የተወከለ ህጋዊ የሆነ መንግስት የለም። ገና ሽግግር መንግስቱ ላይ ሳይቆም ስለሆነ የሰጠው ውሳኔው ጠብደል የሆነ ስህተት ይሆናል ማለት ነው። ስለዚህ ኮንፌዴሬሽን ቢሆን ኖሮ ኦኬ ኮንፌዴሬሽን ነው ብላ ተጠይቅ ነበር። ኮንፌዴሬሽን እንደምታውቁት ቮሉንታሪ አሶሲዬሽን ኦፍ ኢንዲፔንደንት ስቴትስ ነው። ድሮ ነበሩ ኮንፌዴሬሽን። ስዊስ ኮንፌዴሬሽን፣ የግሪስ ኮንፌዴሬሽን ነበር፣ ታንዛኒያ ኮንፌዴሬሽን ነበር። በኋላ ላይ ግን ኮንፌዴሬት የነበሩ ስቴቶች ወደ ፌዴራል ስቴት መጡ። ስለዚህ ኮንፌዴሬሽን ማለት ለሚሊተሪ ወይም ደግሞ ለወታደራዊ ግብ የሚተባበሩ ራሳቸውን የቻሉ ሀገሮች ናቸው። በሚሊተሪ የጋራ ሚሊተሪ ይፈጥራሉ፣ በኢኮኖሚ የጋራ ገበያ ይፈጥራሉ። ግን ራሳቸው ሁለት ሀገሮች ናቸው፣ ማይገናኙ ሁለት ሀገሮች ናቸው። ለምሳሌ ኔቶ ኖርዘርን አትላንቲክ ትሪቲ ኦርጋናይዜሽን በአሜሪካ የሚመራው የሰሜን ቃል ኪዳን ድርጅት ኔቶ የሚባለው አሜሪካ አለችበት፣ ዋና መሪ ሆና ትወጣለች። ግን ሌሎች ሀገሮች አሉ። እነዚህ ሌሎች ሀገሮች ብሪታንያም፣ ሌሎቹ ፈረንሳይ ምናምን ኔቶ ውስጥ የነበሩት እነዚህኞቹ አሜሪካ አይደሉም፣ ራሳቸውን የቻሉ ሀገሮች ናቸው። እንደሱ አድርጋችሁ እንድትወስዱ። ለምሳሌ ኮንፌዴሬሽን አለ፣ ፉትቦል ኮንፌዴሬሽን አለ። ይህም የተለያዩ ሉዓላዊ ሀገሮች ለእግር ኳስ ጨዋታ ሲሉ የሚፈጥሩት ነው። ኮንፌዴሬሽን የሚባለው ጽንሰ ሀሳቡ እንድትረዱልኝ ቢሆን ቮሉንተሪ አሶሲዬሽን ኦፍ ኢንዲፔንደንት ስቴት ነው። ፌዴራሊዝም ከሆነ ግን ዱዋል ፖሊቲ ነው። ኤርትራ ፌዴራል ናት። ልክ እንደ ኢትዮጵያ ፌዴራሊዝም፣ እንደ አሜሪካ ፌዴራሊዝም፣ እንደ ናይጄሪያ ፌዴራሊዝም፣ እንደ ጀርመን ፌዴራሊዝም ዱዋል ፖሊቲ አለ። በአንድ በኩል ፌዴራል መንግስቱ አለ፣ በሌላ በኩል ደግሞ ኤርትራ አለች። እዛ ጋር ዱዋል ፖሊቲ ነው። ዲቮሉሽን ኦፍ ፓወር አለ፣ ሼርድ ፓወር አለ። እዚህ ፓወር ውስጥ ኤክስክሉሲቭ ፓወር አለ። የኤርትራ ኤክስክሉሲቭ ፓወር የራሷ ህገ መንግስት፣ የራሷ ባንዲራ፣ የራሷ የትምህርት ስርዓት፣ የራሷ ኢንተርናል ኦቶኖሚ ነው። ኤክስክሉሲቭ ፓወር የተሰጣት እሱ ነው። የኢትዮጵያ መንግስት ጣልቃ ማይገባበት ኤክስክሉሲቭ ፓወር ኦፍ ዘ ፌዴራል ገቨርንመንት። የፌዴራል መንግስቱ ደግሞ ኤክስክሉሲቭ ፓወር አሁንም ኢትዮጵያ ውስጥ ያለው እሱ ነው። ወደብ ቢኖር የፌዴራል መንግስቱ ነው። መከላከያ የፌዴራል መንግስቱ ነው። ገንዘብ ማተም የፌዴራል መንግስቱ ነው። ሁለት ሶስት ክልሎችን የሚያገናኝ መንገድ ቢኖር የፌዴራል መንግስት መንገድ ነው። አሁን አማራ ክልል ውስጥ ያለ መንገድ ከኦሮሚያ ተነስቶ የሚያልፍ ከሆነ ከትግራይ ተነስቶ የሚያልፍ ከሆነ ሁለት ክልሎችን የሚያገናኘው ዋናው መንገድ ዋናው አውቶቡስ የሚሄድበት መንገድ የፌዴራል መንግስት ነው። ውሃ ሐይቅ ለምሳሌ በሁለት ክልሎች ግማሹ ኦሮሚያ ውስጥ ግማሹ ደቡብ ቢሆን ሐይቁ ፌዴራል መንግስት ነው የሚያስተዳድረው። ግጭቶች እንዳይነሱ ሁለት ወይም ሶስት ክልሎችን የሚያገናኙ ቦታ ሲሆን የፌዴራል ነው እና ኤክስክሉሲቭ ዲዩቲስ ኦፍ ዘ ፌዴራል ገቨርንመንት ህገ መንግስቱ ላይ ማየት ይቻላል። ይሄ ከሆነ ኤርትራ መጠየቅ ትችላለች ወይ ወደብ ብለን ስናስብ አትችልም። በዚህ መሰረት ሲጠቃለን ሁላችሁም ያዙት፣ ተነቀሱት። ከግድቡ ወደ ወደቡ የሚለው መፈክር ልክ እንደሆነ ነገር መጻፍ ያለበት ነው ግድግዳ ላይ። ከግድቡ ወደ ወደቡ። ለምን ወደቡ የኛ ነው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።